ምንም ስለማላደርግ ማለት ነው። ማለት ብዙ ምንም ነገር አላደርግም። ከቤት አልወጣም፣ ሰው አላገኝም ምናምን። እርሜን አንድ ሰው አገኛለሁ ግን አረ ደግሞ ልንገራችሁ አንድ ታሪክ። ወሬን ወሬ ያመጣዋል። እኔማ እግሬን አስፍቼ ላውራ። የሆነ ሰው ቲክቶክ ላይ ተተዋወቅኩኝ። ሰፋ አርጊው ላውራላችሁ እንጂ አይ ቤታዬ፣ አቤት ቤታ፣ የዛን ታሪክማ እንደው ስፍት ብዬ ላውራው። እግሬንም ከፍቼ ቢሆን አታዩትም እንጂ እናፈስበት። የሆነ ሰው ቲክቶክ ላይ ተተዋወቀ። እሺ በሉኝ። ከዛ እንደተለመደው ተተዋወቅን። ምልክት ከሰጣችሁ እንድታውቁብኝ ስለሆነ አላወራም፣ ምልክቱም ማለት ነው። ስለ ድንግልና ይባል እንደ ተተዋወቅን ጋይስ። ከዛ መጀመሪያ አካባቢ እህት ዓለም ወንድም ዓለም ነው የምባባለው የነበረው። እህት ዓለም ወንድም ዓለም፣ እህት ዓለም ወንድም ዓለም ነበረ። እንዴት ሆኖ አላቅም፣ ምኔው ቀልቤ ውስጥ እንደገባ አላቅም። የተጎዳውበት ሰሞን ይምጣ ያ ሰው አላቅም። የሆነ ካለሁበት ነገር እየወጣው ያገኘው ሰው ይሁን አላቅም ጋይስ፣ ብቻ አላቅም። እንዴት እንደገባው እንዴት እንደወደድኩት ያን ሰው አላቅም። እንዴት ብላችሁ አምጥተውኝ አላቅም። ከዛ ቀልቤ ወደደው። መጀመሪያ ሰዓት ማርያምን ነው የምላችሁ፣ እውነቴን ነው የምነግራችሁ። እነዚህ ደግሞ እከክ አቤል ይላሉ። አቤል አጥፍቼ ማሳደገው ልጅ ነው አዝዬ። እኔ ሕፃን ልጅ አልፈልግም። አቤል ይላሉ ብቻ። እኔማ ጭራሽ ጌመር ቲክቶከር ምናምን ፍቅር አይዘኝም፣ ምንም አይዘኝም። ግን እንዲሁ ድንገት ቀልቤ እንዲሁ ልፍ ሲለው ብቻ እዚህ ቲክቶክ ላይ ተዋወቅ ነው። ከዛ መቤቴን ነው። በተለይ እንኳን የቲክቶክ ሰው እንዲህ ሶሻል ሚዲያ ላይ ያወቅኩት ሰው ሆኖ አይደለም የሚታወቅ አለም ፊቱ ምናምን ያሳየም። እናንተ ወደ ሌላ እንዳገቡብኝ ብቻ። ከዛ በሉኝ በሉኝ፣ በማርያም አበረታቱኝ። ከዛ ይመስለኛል ልውድ የቻልኩትኝ ያን ሰሞን ካለውበት ነገር ከአንዱ እንጣጥ ብዬ ወጥቼ ወደ ሲንግል ማማ እየሄድኩ ስለመሰለኝ ሲንግል እየሆንኩ ነው መሰለኝ። በቃ ብቻ ወደድኩትኝ። ከዛም ጓደኛ አለ ምናምን አልኩትኝ። ያው ሰውየው እዚህ ስለማይታወቅ ነው ማውራ መቼስ ስማውን ለነገሩ ብሉ ክልክ አድርጌዋለሁ። የቤት አባቱ ይሰማኛል። ከዛ ጓደኛ አለ ወይ ፍቅረኛ አለ አልኩት። አዎ አለኝ አለ። እግዚአብሔር ይስጥ አለው። ከዛ በሉ አለው ፍቅረኛ አለው። ኦኬ ፍቅረኛ ካለው ማጭራሽ እንዲሁም መናገር እፈራለሁ እኔ እወዳለሁ አፈቅራ ካንደበቴ ማይወጣ እንደዚህ። ከዛ ፍቅረኛ አለኝ አለ። ኦኬ ፍቅረኛ አለው ምናምን ቢን ኖርማል ማውራት ጀመርኩኝ። ቆይ ከዛ ዝም ብላችሁ አታቆርፍዱ በማርያም ዝም ብላችሁ። ከዛ ብቻ ወዳለሁ ምናምን ማለት ፈርቼ ዝም ብዬ ዳር እላለሁ ማለት ነው። ከዛ አንድ ጊዜ የሆነ ቦታ ሄደ። ቦታውን አልጠቅስላችሁም። የሆነ ቦታ ሄደና ከዛ በጣም ማውራት ጀመረ ምናምን። የምናወራው ግን በፍቅር ምናምን ኖርማል ወሬ ነው። ከዛ ይሄ ቅርብ ጊዜ ታሪክ እኮ ነው የምነግራችሁ። ከዛ እያወራ ምናምን ነገር እያወራሁት ምናምን ጋይስ እግዚአብሔር እናደዳለሁ። ራስ በራሴ ነው የምናደደው ድብድብናይ። ከዛ እያወራሁት ምናምን ነገር ወደ ሌላ ሀገር የሄደበት ሀገር ምናምን። ከዛ በቃ በጣም እናወራለን ምናምን። ከዛ ወደዚህ ሲመጣ ምናምን በቃ በጣም እንግባባለን ምናምን ብዬ አሰብኩኝ። የሄደበት ሀገር ምናምን ለማውራት ምናምን ደስ ይላል። የሄደበት ሀገር ለማውራት አይመችም ምናምን ነገር። ከዛ በቃ ወደዚህ ሲመጣ ምናምን እናወራለን ብዬ ነበረ። በቃ እናወራለን ምናምን ከተመቸኝ ምናምን ነገር ምኑን አይተሽ ምናምን ማርያም ምንም እኔ ሰው ከወደድኩኝ መልካ ላይ ገንዘባ ላይ ምና ላይ በቃ የሆነ ቀልቤ መሳብ አለበት። እና ደግሞ እንደዚህ ጥጋበኛ ሰው ደስ ይለኛል። ጥጋበኛ ሰው በሰዓቱ አሁን ጥጋበኛ ሰው አልወድም። እግዚአብሔር የባረከው ዝምተኛ የሚንከባከበኝ ነው የምፈልገው። ግን በሰዓቱ ጥጋበኛ ሰው እወዳለሁ። ጥግብ ያለ ወንድ አለ አይደለ? ጥግብ ያለ ቅብርር ያለ ሰው ደስ ይለኛል። ቅብርር ያለ ወንድ ደስ ይለኛል። ለምን እንደሆነ አላውቅም። እኔም ቀብራራ ሆኜ ይሆን አላውቅም። እኔ በጣም ካልባሰብኝ አልጽፍም እንጂ እኔም ቅብርር ያልኩ ነኝ። ከዛ ይሄ ከውስጤ ሳውጣው እራሱ ይከብደኛል። ይሄ አምላክ ሰው ይሄ ቅብርር ያለ በቃ ቁፍጥን ያለ ነገሩ ሳበኝ ማለት ነው። ከዛ በቃ
ሳበኝና ምናምን አሁን እዚህ ሲመጣ አወራዋለሁ ብላለሁ የባሰ ከዛ ነው እንጂ ከዛ ገርፍሬንድ አለ ምናምን ሲል ኦኬ በቃ ገርፍሬንድ ማካለው ማውራት አልችልም ብዬ ከዛ ራሱ ደግሞ ምን አለ አይ ሰው እኮ ገርፍሬንድ እያለው ያዛኛውን ሪሌሽን ሳይጨርስ እንዴት ያላረ ከዚህኛው ሳይጨርስ እንዴት ሌላ ዛይ ወሬ ማል ነገረኝ። ከዛ እንዳሳስብ ኦኬ በቃ አይምሮን አወቅኩ ማለት ነው። አንደኛ ፍቅረኛውን ሳይተው ሌላ ሴት ጋር መሄድ እንደሌለበት አወቅኩኝ፣ እንደማያደርጉ አወቅኩኝ ምናምን ነገር እሻል። ከዛ አንድ ቀን ሳምንት ጠብቂ የሆነ ነገር እነግርሻለሁ አለኝ። ቶሎ ቶሎ በይ እሺ ማሪ፣ ሳምንት ጠብቂ የሆነ ነገር እነግርሻለሁ አለኝ። እሺ ብዬ አፌን ከፍቼ አይ ቤት ታሙኛ ሰው አማኛ ምን አይነት እኔ እኮ ስንቱን እኮ ጢባ ጢቤ ተጫወትኩ። እንዴት አይምሮ ባለማሰብ እኮ ነው። ከዛ እሺ ብዬ ሳምንት ተጠበቁላችሁ። ወሬ ወዴ ለመቼ ሲኒ ስር ነው ያደግኩት። አያቴ ስራ አድጌ እንዴት ወሬ ያልጠባ አፌን ከፍታ አድርጌ ሳምንት ወርም ቢለኝ ለወሬ ስለሆነ እሺ ነው የምለው። 4 አመት እንባል። ከዛ ቁጭ ብዬ ጠብቄላችሁ ወሬ ምን ቢሆን ጥሩ ነው ተለያየን ከሷ ጋር ቢሆንስ ሁኔታው ለኔ ተመቸኝ አልኩ። የሰው ሰው አይነኝ በሰፊው አገኘሁት ማለት ነው። ያንዳንድ ያስቀኛል የዋህነት ያንዳንድ ጅል ነኝ እኮ ክርስቶስ አተኝም ላይ ሞት የተኛባህ ናት ላይ ከዛ ማን ነው ግን አተኝም ላይ ቤተሰብ እንዳይሆን ከዛ እግዚአብሔር ጋር ስናደዳለሁ በራሴ ከዚህ አንድ ሳምንት ወሬ ከሷ ጋር ተለያየው ሌላይ ነው እንዴ በቃ ከተለያየ ተመቸኝ ብዬ እኔም ሰው መሀል አልገባውም ብዬ ከዛ እግዚአብሔር እናደዳለሁ። ከዛ በኋላ የወር ትንሽ አወራሁት ነው ካለበት ሀገር መጣ ምናምን ከዛ ከጾም በኋላ እንገናኛለን ተባለ። እኔ ምስኪን ነው በህይወቴ ወንድም አላገኝ እኔ እኮ ቤታይ ለማይገባው ሰው እኮ ነው እድል ለማይመጣው እኮ አይመጣውም እኮ ጋይስ ያ ሰው እኮ አይመጣውም እኮ ወይ የሆነ ሰው ወዷቸው ከሆነ ወይ የሆነ ሰው ምንም ምን አይነት እኮ ከብት እንደሆንኩ እኮ ልመቸው ሳላቅ ይውለደኝ አይውለደኝ ሳላቅ ፍላጎቱን የሰው ሳላቅ እንገናኝ ብዬ እኮ እግዚአብሔር ምስክሬ ነው። እኔ ለሰው እንደዚህ እንገናኝ ብዬ እኮ ምናምን ለምን ተሽኮረመም ያለሽ አልወጣልሽም? አይ ዶንት ኖ አላውቅም። አሁንማ ብሎክ አድርጌዋለሁ። በቃ ከዚህ በኋላ እኮ አንገናኝም። በምንም እንገናኝ አንችልም። ስልኩንም ዋትስአፑንም ሁሉን ነገር ቦልኬዋለሁ። ቴሌግራሙንም ብቻ እሱ ላይ መጣላችኋለሁ ማለት ነው። ከዛ እናቴ ትሙት ቦልኬዋለሁ። ከዛ ምንኛ ቆምኩትኝ እንገናኝ ተባባል። መቼ አይ አሁን ጾም ስለሆነ በጾም አንገናኝም። እግዚአብሔርም አይወደውም። ደግሞ ትክክል ነበርኩኝ። በጾም መገናኘት እግዚአብሔርም አይወደውም። እኔ እያለሁ የሆነ ነገር አስታወስከኝ። ከዛ በጾም ነው ጾም አንገናኝም፣ ጾም ነው በፍስግ እንገናኝ ተባባልን። ፍስግ በሉት። ከዛ እሺ ተባባልን። አሁን 15 ቀን ነው ምናምን ቀረው ጾም። ከዛ እንዴት ነው ያንን ነገር አሰብክበት ወይ ብዬ እየፈራው ስጠይቀው ቆይ እስኪ ስኬጁሌን ወይ ጥጋብ ቤታዬ ስኬጁሌን ምንድን ነው አይቼ ምናምን ነገር አሳውቅሻለሁ አለኝ። አላሳወቀኝም ማለት ነው። ከዛ አላሳወቀኝም ቤታዬ ተቆነጥጬ በዓሉ አለፈ ነው ምናምን ይሁን አላውቅም። በሁለተኛው ቀን ሐሳብን ቀየርክ ስለው ዝም አለኝ። ይሄ ማለት ግርጣት ይባላል። ውስጥ ያለው ወኔ መጣና ከዛ በኋላ ጭራይ ጸጉሩን እንደ መቋጫ ማረጊያ ጀመርኩ። ወይ የለመደ ወሬ አያችሁ፣ አያት ስር ያደገ ሲሪ ስር ያደገ ሰው ነጠላ መስሎኝ ጭራሽ እየቋጨው ላወራ። ከዛ መጨረሻ ላይ ውርደት። ይሄ እኮ ውርደት ነው፣ ግርጣት ጋይስ፣ ግርጣት። እኔ እግዚአብሔር ምስክሬ ነው። በቲክቶክ አለም እንደዚህ አሁን ምናምን አንድ ሰው ነግራቸዋለሁ እንጂ እንደዚህ ሰው እንገናኝ ብዬ ደፍሬም አላውቅም። ለምን ሰዎች አላምንም። በጣም ትረስት ይሻው አለብኝ በጣም ማለት ነው። ሰው አላምንም። ምናልባት ሪካርድ ሊያደርገኝ ይችላል፣ ቪዲዮ ሊቀርጸኝ ይችላል። ማወራውን በጣም ሰው ስለመጠነቀቅ አልፈልግም። ገባችሁ? ከዛ እናቴን እንሳኝነ ደም ይፈላ ጻፍኩለት።
እኔ እኮ ስለምወድ ነው ምናምን ጻፍኩለት ማለት እኔ ስለወደድኩ ነው ምናምን እንደዚህ ብቻ እንዴት ነጻፍኩለትም ትዝ አይለኝም። ዋትስአፕ ላይ ነው እዛ ስለወደድኩ ነው ምናምን። ከዚህ በኋላ በቃ ስራ ቢዚ ነኝ ይላል እንጂ ረስቼው ቢዚ ነኝ ነው ስራ ነኝ ነው እንዴ እኔ የምለው ጉድጓድ ነው ወይ የሚቆፍረው? እንዴ ግራ ገባኝ እኮ ማለት የውሃ ቱቦ ነው ወይ የሚያወጣው? ምን እንደሚሰራ አላውቅም። እኔ ስለ ሰው ስራ አልጠይቅም። ታውቃላችሁ ፐርሰናል አልጠይቅም ሰው ልጅ ላይ እንዴ ስራም ከሆነ ናግዝህ ካልኩትኝ እኔ ምን ኖሮኝ እኔ አንድ ለቃቃሚ ደሃ ምን ኖሮኝ ግን ያቅሜ ማርያምን ወይ በጣም ስራ ቢዚ ሆኖ ከሆነ ወይ ማገዝ ወይ በአቅሜም ወይ በምችለውም እናቴ አባቴ ይሙትን እውነቴን ነው የማወራላችሁ። በአባቴ ይሙት እየዋሹ አይደለም። ከዛ በኋላ እኔ ማርያምን ለራሴ ማለት ነው ወይ ምናልባት ለራሴ ጠየቁ ቁጭ ምናልባት ከብዶት ይሁን ምናምን አልኩኝ። እግዚአብሔር ምስክሬ ነው። እዛኛውን አግዥ እንግዲህ ያቅሜን አግዟለሁ እናቴን ሳይ ከዛ ምን በቃ በጣም ከፋኝ። በጣም መቤቴ ባይተዋር ነው የተሰማኝ። አክቱ እንዛይ ሰው ጋር ከዛ ውስጤ ይነዳል ራሱ ሳስበው ማለት ነው። እኔ ቆፍጣኔት ቤታ ምን አልከሰከሰኝ። ስንት የሚወደኝ ወንድ እያለ እኮ ስንት ወንድ የሚወደኝ እያለ ቤታዬ የሚለኝ እያለ ምን አይነት ድድብና እኮ እስካሁን ይገርምኛል። ቁጭቶኛል። ከዛ በጣም ማርጌ ጻፋርኩለትና ቦለኩት። ከቦለኩት ሳምንት አላውቅም መቼ እንደሆነ ሸራብ አይ ቲንክ ኤሪ የሆነ ነገር እያደረገ ነው። ውሻው የምትጮህ ሄቨን ስታፕ ዲኪ ስታፕ ምን አይነት ውሻ ናት? ከዛ ዋረድሽ በይው ማርያምን በይው ማሪ እፍተኝ በእናትሽ እኔ ሳስበው ራሱ ይደብረኛል እግዚአብሔርን። ከዛ በኋላ በቃ ቦለኩት እንዴ ለራሴ ነገርኩና ረቤታ ኩርት በይ እንዴ እንደ አንድ ሰው እኮ ካልፈለገ ይበል ማስጨነቅ ነው። በቃ የሰው ፍላጎት የለም። አንድ ሰው ፍላጎት ካለ እንኳን እኔ ቤታዬን አይደለም ሁለት ግራ እግር ያለ ጅንጅብልም ትፈልጋለች። ሁለት ግራ እግር ያላት የተጣመመች 50 ሳንቲም የሚከት እንዲህ ስትራመድ ራሱ ማለት ነው ጎረቤት ግቢ የምታንኳኳ እግር ያላት ግብዳ እግር ያላት ወጣምሻ እግር ያላት እንኳን ሴት ትወደዳለች። እንኳን ቤታ ውሸት ነው ወይ ነው አልልም። ይሄ እውነቴን ነው የተናገርኩት። ለምን ቤታ አስቡት እመቤት ሰው ወዳለው ከሰው ጋር መጫወት እችላለሁ። መልክ ለክፉ አይሰጥም። ሰውነቴ ለክፉ ያንንም እጫወታለሁ። ሁሉንም እጫወታለሁ። ግን አጥቂ በሉኝ ጎልኪፐር የትኛውን ትበሉኝ አጥቂ በሉኝ ብቻ ሁሉንም ላይ እሳተፋለሁ። ምን ጎሎኝ እናቴን እንሳይ ምን ጎሎኝ ግን ስንቱ የሚፈልገው ለዚህ ምን ድንግል ስስ ድንግል ወንዶችም ባላገኝ እናቴ ትምት ወንድ አልፈገኝ ማንን የቲክቶክ ወንድ አግኝቼ ከቤቴት ወጥቼ ማሜ አንተን እስካሁን እየጠበቅኩ ነው። ከቤቴት ወጥቼ ጋይስ ይሄን ሰው እርሜን ብል ተዋረድኩላችሁ። ትፋፍር ልብላ አፍራ ያስበላኝ። ከዛ ቡልክሪክ ካደረኩት ሁለተኛ አይኑን ባይ በቃኝ። ከዚህ በላይ ምን ፈልጋል? እሱም አይኝም እኔም አላየው። አሰላም አለይኩም ተለያየ። መብረቅ ነው ይሄ ነው በቃ ያለው ነገር ማርያምን። በቃ ታዲያ ምን ላድርግ ጋይስ? እንደ አንድ ሰው ስራ ነኝ እኔ ምን ደው እንዴ እኔ ሁሌ አልደውልም። ላይክ እሺ ማን ቦራ እንደ አይደለም አይደል ነው እንዴት እንደምደውልለት ግን እደውልለታለሁ። ቴክሳት አዛይ ነው ወይ ታየ የትውት አደረኩ ማሚ አንተ ከሄድክ በኋላ እኮ አንዱን አስሞላው። ምን ብዬሽ ነበር? እኔ ገዳም ነኝ። አርሴናል ተጠቀሚብኝ፣ አርሴናል ተጠቀሚብኝ ወይ ፈረደበት። አንተ ግን በሷ እየለጠለጠ አፍ ያዘቁ ላርጉ ጀመርክ እንዴ? አርሴናል ይሄ ሰው ገዳም ሰው ነው። ህይወትሽ ይቀየር። እንደ ሰዎች ላምበርጊኒ ልጅ አርሴናል ቡልካይ ነው የምትወጣው ከዚህ በኋላ እንደ ሰዎች ላምበርጊኒ ነጅም እንደ ሰዎች ፕላስቱ ስሪ አትሪጅም። አርሴናል እስኪ ኮሜንት ጻፊ እስኪ ላይ ላይ ፍቅር ይዟል ለማሳመን እናቴ አርሴናልን ለማሳመን ግዴታ መሸፈት አለብኝ። ገባሽ? እኔና አርሴናልን ምሽግ ውስጥ ካላገኘኋት አታምነኝ። ለማሳቅ መጥፎ ማሜ ባንስ እኔ ግን አላማ የሚመስለኝ አርሴናል እዚህ ቤት እንዳትመጣና እንድትጠላኝ ነው። በቃ አላማ እንድትጠላኝ እንዴ ምንድነው ሐሳብ? ተፋታት ከዚህ ሁሉ ከ30 ሞዴሬተር እሷን ጥብቅ ብለ የቀረው ተፋታት